ታዋቂ መሆን ወይስ ሀብታም? ምን አፈራገጠኝ? ቀንና ሌሊት ለምን? ብርም ወዳለሁ። አንተ ሙዚቃ መርጣለህ? ዝና ነው እኮ ካሮት ወደ ስላድግ ነው። የምርህ ነው? እኔ እኮ አርሰናል ደጋፊ ነው ነው ያለው። አንተ ማንችስተር ነው ማለት ተቀበል። ኳስ ለመያዝ ፈልጋለሁ ሲመታብኝ ግን አልይዛትም። አንተን ይሸሻል። ለምን ማለት አትችልም። የኔውን ተገላበጠብኝ። ብር ሳላገኝ ዝናው ጣራ ላይ ወጣ። ኮሜንት ላይ ጨርሱት። ሙዚቃ ለምን ማለት አትችልም። በጣም ጥያቄ። እሺ እንችላለን። እሺ ቀን ወይስ ሌሊት? ለምን? ለመተኛት ነው ለመስራት? የሚመችህ ለአንተ ደስ የሚለኝ ከምን አንፃር? ለአንተ ምቾት የሚሰጥ አሁን ኮሜዲ ከመስራት ሙዚቃ፣ አንተ ሙዚቃ መርጣለህ። ቀን ይሄ ከባድ ጥያቄ ነው። ሌሊቱም መተኛ ይሆነኛል፣ ቀኑም ደግሞ ከባድ ነው። አመሻሽ ላይ አሁን አልጠቀስካትም ሁለቱንም፣ የቀንና የሌሊቱ መጋጠሚያ እሱ ደስ ይለኛል። እሺ ቀንና ሌሊቱ የሚገናኙበት ቦታ ፓሲፊክ ኦሽን እና ህንድ ውቅያኖስ የሚገናኙበትን ቦታ አይተዋል? የደፈረሰና የጠራው ቦታ ነው። አይታችሁታል? በቲክቶክ ላይ ወይም ደግሞ እንትን ላይ አይተሻል? ሲሰራው ቲክቶክ ላይ የሆነ ጊዜ ላይ አይቼ ነበር። የሚገናኙበት ቦታ አለና እዚህ ቀንና ሌሊቱ መገናኛው እሱ ደስ ይለኛል። አይ ሁለቱም ለመሆን ነው። በእርግጥ ለምሳሌ አንዳንዴ ሌሊቱን ትወደዋለህ ሰራ ስታድር ምናምን፣ አንዳንዴ ደግሞ ቀኑን ደግሞ ትወደዋለህ። ስለዚህ ሁለቱንም ላለማጣት ጎበዝ። ታዋቂ መሆን ወይስ ሀብታም? ብርም ወዳለሁ። በነገራችን ላይ የመጨረሻው ሌቭል ምን እንደው ታውቃለህ? ዝና ነው እኮ። አሁን አንዳንድ ሰው ሀብታም ሆኖ እውቅናውን ይፈልግና ላይታወቅ ይችላል፣ አይሳካለትም። የኔውን ተገላበጠብኝ። ብር ሳላገኝ ዝናው ጣራ ላይ ወጣ። ተገላበጠ እንጂ የመጨረሻው ጣራ ዝና ነው። ማንኛውም ሰው ቢሊየነር ሆኖ ብዙ ላይታወቅ ይችላል አይደለ? የምትታወቀው ደግሞ ገንዘብ ስላለ አይደለ? በስራ በጣም ግን አሁን አንድ ሰው ይሰራል፣ ይጥራል፣ ከዛ ቤተሰብ ሊመሰርት ይችላል፣ ከዛ ሀብት ያካብታል። የመጨረሻው ሌቭል ምንድነው? ዝና። ሀገሩ ያውቀዋል፣ ታያውቃል። ገብቷል? እኔ የመጨረሻው እንደገና እንደ ካሮት ወደ ስር ላድግ ነው። በእንትኑ ቀደመ፣ በጣም ቀደመ። ከፈረሱ ጋሪው ቀደመ። ገብቷል? አሁን ገንዘቡን እየፈለግኩ ነው። ስለዚህ ምን ልበልህ? አሁን አንተ የፈለግከው ታዋቂ መሆን ሀብታም መሆን አንተ ምርጫ ነው። ግን ከሁለቱም አንዱን ብቻ ምረጥ ቢባልስ? ስራ ነው በቃ። ስራ ዝና ካመጣም ዝና ያምጣ፣ ሀብት ካመጣም ሀብት ያምጣ። ስለዚህ ስራ መስራት በቃ። ገጠር ወይስ ከተማ መኖር? መብራት ካለው ገጠር፣ መብራት ከገባ መብራት ከሌለው። እሺ አሁን እኮ ራስህን ቻርጅ ለማድረግ ራሱ እየተሞከረ እኮ ነው። ሰውም ያለ ቻርጅ አይሰራም። ኳስ መጫወት ወይስ ኳስ ማየት? ወጉን ይዘኸዋል። አልጫወትም። የምርህ ነው? ማየቱም እንደው ሲኖር ሲያጋጥመኝ ምናምን ነው እንጂ እንደዚህ ሆን ብዬ ምናምን። አሁን ግን ልጄ የአርሰናል ደጋፊ ሊያደርገኝ ስለሆነ ኳስ ማየት እየወደድኩ እየመጣሁ ነው መሰለኝ። ሳስበው አርሰናል ካለው ማየት ፈልጋለሁ። አርሰናል አለው ከተባለ የሆነ ጨዋታውን የማየት በልጅ አማካኝነት ወደ ማየት አልጮህ ድሮ በረኛ ምናምን ሆን ነበረ። ይገባብኛል በጣም ብዙ ጎል። በረኛው ኦናና በለኝ በቃ። ምን ነው? አርሰናል ደጋፊ ነው ግን ኦናና መተካት ይከብዳል ብዬ ነው። እንዴት? የአርሰናል በረኛ በጣም ፐርፌክት ነው፣ ጎበዝ ነው በጣም ኦናና የማን? ስለዚህ አንተ የማንችስተር ነው ማለት ነው። ኦናና የማን በረኛ? የማንችስተር ዩናይትድ
ሲቲ አይደለም ማንቸስተር ዩናይትድ አርሰናል እኮ ነው ያልኩኝ እኮ አርሰናል ደጋፊ ነው ያልኩኝ ልትሆን ነው ግን በረኛ ነበርኩኝ ብዙ በጣም ኳስ ለመያዝ ፈልጋለሁ ሲመታብኝ ግን አሊዛት ኳንተን ይሸሻል አሊዛትም በቃ ኳሱ ይሸሻል ኳሷን እንደዛ ብንል ይቀልናል ዞሮ ግን ማየት በቃ ብጫወት ደስ ይለኝ ነበር ግን ይደክመኛል ጥሩ አይደለም በዚህ እድሜ ምን አስጫወተኝ ምን አፈራገጠኝ እሺ ሌላው ባይስክል ወይስ ሞተር መንዳት ከሁለቱ ሳይክል ትነዳለህ አሁንም አዎ ሳይክል አሁን ደግሞ ኮሪደሩ ተሰርቷል ሄልሜትን ታረጋለህ አሁን ሳይክል በጣም ደስ ይላል ባህር ዳርም ምናምን አይደል ያድንጽና አስተዳደግ ወደዛ ሲሆን ሳይክል ነው የምትወደው ሞተር አሁን ጊዜ በቅርብ የምናገኛቸው ሳይክል ነው መልካም ሞተር ከመነዳ መኪና አልነዳ ብዙ ጊዜ አንተ የትኛው ደስ ይላል ብዙ ጊዜ ሰው የጉልበት አልፈልግም ይላል ግን ደግሞ ኤክሰርሳይዝ ወክ ማድረግ ይበላል ብዙ በሽታዎች ብዙ ነገሮች የሚመጡት ከእንቅስቃሴ እጥረት ነው እንቅስቃሴ ካለ ማድረግ እኛ ደግሞ ወደ ሙዚቃው አሁን ፉል ታይም ልንሄድ ስለሆነ ትንፋሽ ይፈልጋል ስለዚህ ሳይክሏ አለዛ ተጠቅማለች ሄድክ አጥልም መሃል ላይ ትንፋሽ ይኖርሃል ትቀጥላለህ ማለት ነው ከፍ ያለ ነገር ይኖራል ሙዚቃና ኮሜዲን እንዴት ታመጣጥናለህ ሁለቱም የተለያየ ሰዓት ይኖራቸዋል በጣም ሰው የሚፈልገውን ነው በነገራችን ላይ እንትን ብለው ማስኬዶ ከዚህ በኋላ ግን እኔ ደግሞ ሙዚቃ መስራት እንዳለብኝ ስለማምን ሙዚቃ መስራት ባለብኝ ሰዓት ላይ ሙዚቃ እሰራለሁ ትወና መስራት ባለብኝም ሰዓት እሰራለሁ አሁን እንትን ነው ሚዲያውም ሰፋ አማራጭ አንደኛ የግል ሚዲያ ይራሳል ይኖረኛል እየጀመርኩት ነው አየር ሰዓት ሞልቶ ይሄለ በቃ ማመጣጠን ነው ማብቃቃት ነው ምን ችግር አለ ሆሊውድ ብትሄድ እኮ በጣም ብዙ ሙያ ያላቸው ሰዎች አሉ አንድ ሰው ሆኖ ብዙ አይነት ነው በቃ ፊልም እየሰራህ ትዘፍናለህ ቢዮንሴ ፊልሞች አሏት አይደል አላት ትዘፍናለች ምርጥ ሙዚቀኛ ናት በጣም ብዙ ተዋናዮች ሙዚቀኞች ናቸው ኮሜዲያኖች ናቸው ያንን የምዕራባውያንን የሰለጠኑ ሀገራትን ተሞክሮ ደግሞ በአንድ ሙያም ላትወሰን ትችላለህ እያልኩ ነው መልካሙን ወደዚህ ማምተን መጠቀም እንችላለን ግዴታ ዝም ብለህ ገንትረህ አንድ ሙያ ነው ያለኝ ማለት የእግዚአብሔርን ቸርነት የእግዚአብሔርን ስጦታ ችላ ማለት ይመስለኛል ስለዚህ አዝመራው ምን አይነት ሙዚቃ ይመርጣል ሙዚቃ እንዴ እኔ ከእንትን ጋር ከቴምፖ ጋር ነው ስሎ ሙዚቃ በጣም ደስ ይለኛል ባይ የምትጫወተው አንተ ስለአሁን የምትመርጠው ጀነር ቅኝት ዘፈኖች ለስለስ ያሉ ዘፈኖች በቃ ብቻ ዜማው ጥሩ ይሆነ ፈጣንም ይሁን ስሎም ይሁን ዜማው የተቀመመ የተመጠነ መልእክቱ ደስ የሚል ዝም ብሎ አርቲቡርቲ መልእክት የሚያስተላልፍ ሳይሆን እንደው አንዳች ነገር ለሰው ክሊክ የሚያደርግ የሚያስተላልፍ የሆነ መልእክት ያለው ዘፈን ደስ ይለኛል ግን ግልብ የሆነ ዘፈን ዝም ብሎ ይሄ ምናምን እንደዛ አልዘፈንም እንደዛ በዘፈን እስካሁን 40 ካሴት ይኖረኝ ነበር እንደዛ ቢሆን ማሰው በትክክል ላይ የመጀመሪያ ዘፈን ታስታውሳለህ በምን የመጀመሪያ ዘፈን የለቀቀ ለህዝብ ከህዝብ ጋር በሙዚቃ የተዋወቅበት በደንብ ሰራሁኝ አለለም ገና አልሰራሁም እኮ ምንም ሲንግሎች ግን ያው ለአሁኑ መንደርደሪያ እንዲሆን የመጀመሪያ መቼስ ጥሩ ነገር አልቀበልም የሚለው ሰው እንትን ውስጥ ገብቶ ነበር በተለይ ይሄ በብሔር መጣላት ትንሽ ኩቻ የተጀመረበት ሰዓት ነበር ታስታውሳለህ የዛ አካባቢ
አንዳንድ የሚቆጭህ ነገር አለ አይደል? እንደ ሀገር እንትን ስትል እንደ ዜጋ ያው የራሴን አስተዋጽኦ ለማድረግ ሞከርኩኝ፣ መልእክት ለማስተላለፍ። አልቀበልም አንተ ተቀበልን ነው የምታውቀው። እኔ ደግሞ ያው አልቀበልም ፖዚቲቭ ነው ይሄኛው ፖዚቲቭ ነው ወድ ነው። አንድ ሰው አዝማሪን ስላገኘ ብቻ የፈለገውን መልእክት ግጥም መስጠት አዝማሪውን መቀበል የለበትም፣ ያ ሰውዬው መስጠትም የለበትም። ለምሳሌ ተቀበል ይለውና አዝማሪው ከሆነም ይሆናል ካልሆነም ያው ነው ሲለው አእምሮ ካለው ያ አዝማሪ ላይ ይቀበሏል አይደለ? ይሄ ከፋፋይ የሆነ ሐሳብ ያንን ሰውዬ ነው አልቀበልም የሚለው። ስለዚህ ይሁን አንድ ካራክተር ነው አዝማሪውም ካራክተር ነው እና አልቀበልም እያለ ትንሽ ያው የብሔር ብሔረሰቦችን አብሮነት እንዳይሸረሸር መልእክት ለማስተላለፍ የሚሞክር ዘፈን ነው። ያ ነው መጀመሪያ ከህዝብ ጋር በሙዚቃ አስተዋወቀኝ ብዬ ነው የማስበው። ያው አዲስ ፕሮጀክት አለ መቼስ? አዎ በደንብ አይደለ? በደንብ በጣም በቃ ደስ የሚል ፕሮጀክት አለ። እድሜና ጤና ከሰጠን ብዙ ነገር እንሰራለን። እግዚአብሔር የተመሰገነ ይሁን። አሁን ደግሞ ወደ ህዝብ ውስጥ በደንብ እየገባን ነው። እንኳን ለራሴ ለሌሎችም የምተርፍበት ሰዓት ቅርብ ነው። በትክክል እንደው አዝሜ ካገኘሁ አይቀር ያው አሁን እንግዲህ በጣም ደስታውንም እያወራን የተዝናና ነውና ለሌሎች ተሞክሮ እንዲሆን ምናልባት ለአዳዲስ ላይ የመጡትም በመንገድ ላይ ያጋጠመ ብለህ የምትለው ለሌሎች የሚያስተምር ሀሳብ ምን አለ? ከተመኞች በጣም ይሄ ለአንተ እንከን የሆነብህ ልትመጣ ወደዚህ ኪነቱ ስትገባ በጣም በቃ አዎ አንዳንዴ ከዝቅተኛ ገቢ ካላቸው ቤተሰቦች ስትመጣ ትፈተናለህ። ትንሽ ድጋፍ እንኳን ገብቷል። እኔ አሁን በዚህ በዩኒቨርሲቲው ተመርቄም በዚህ በራሴ ስራ ምናምን ስለመጣው እና በአጋጣሚ አዲስ አበባ ስለደረሰኝ ነው እንጂ አሁን ሌላ ቦታ ቢደርሰኝ ኖሮ በጭራሽ እዚህ አሁን ይሄን ድልድይ አላገኘው ወደ ኪነ ጥበቡ ለመግባት። ነገር ግን ፈጣሪ ነው የረዳኝ ብዬ አስባለሁ። በአብዛኛው የኔ ጥረት ብዙ አልታከለበት። ፈጣሪ እኔ ላይ ያደረገው ይበልጣል ከኔ ጥረት። ካንተ ጥረት ተነስቶ እኔ በጣም ሰነፍ ነኝ ከምነግርህ በላይ በጣም ሰነፍ ሰው። ትንሽዬ ጥረት ብትኖረኝ ኖሮ እስካሁን ዓለምን እየዞርኩ ነው። በቃ እግዚአብሔር ከሰጠኝ ታለንት ላይ ትንሽ እንደው ጉብዝና ይሄ ታታሪነት ብጨምርበት ኖሮ አለቀ በቃ። እስካሁን ድረስ የሚሄደው በእግዚአብሔር ቸርነት ነው። እውነቴን ነው የምነግርህ። በቃ እግዚአብሔር ይወደኛል፣ በቃ የሆነ ነገር ያዘጋጅልኛል ምናምን እንጂ እኔ ራሴ ስራ ፈጥሬ እንደዚህ ይሄን ልሰራ ነው ምናምን ብዬ ያሳካሁት ነገር እስካሁን የለም። ከሙዚቃ እስከ ዩቲዩብ ስራ በጣም እፎክራለሁ ምናምን እግዚአብሔር እየረዳኝ ነው እዚህ የደረስኩት። በጣም ሰነፍ ሰው ነኝ እውነቴን ነው የምነግርህ እና ብዙ እንቅፋቶች አላጋጠመኝም በእግዚአብሔር ቸርነት እያልኩ ነው። በመሃል ሰው ዝም ብሎ ብዙ ነገሮች ሊጋብዝህ ይችላል። አልባሌ ቦታ ልትውል ትችላለህ ምናምን በጣም ትዘናጋለህ። ያ ሁሉ ለስራ እንቅፋት ነው። ነገር ግን ለትልቅ ስራ እየታጨህ በሄድክ ቁጥር ራስን እያከበርከው አዋልህን እያሳመርክ ውሎህ ነው አንተን የሚመስለው። አንተ የምትውለው ከማን ጋር ነው? ከአህያ ጋር የዋለች የሚባለው እውነት ነው። ኮሜንት ላይ ጨርሱት። በቃ አዋል ነው። አዋልህ ነው የምትመስለው። አንዳንድ ሰው ጋር ስትውል ኢን ሚሊየንስ ነው የሚያወራብህ። አራገፋችሁት ወደብ ላይ ነው በቃ 3 ሚሊዮን ብር ልክላሉ ጧት ይዘጋዋል። ሄሎ 1.5 አስገባሁን
እንደዚህ አይነት ሰዎች ጋር የምትውል ከሆነ ነጋዴ ነው የምትሆነው። እዛው በቃ ወይ ደላላ ትሆናለህ እዛው ወይ ነጋዴ ትሆናለህ። ስለ ኪነ ጥበብ የሚያወራ ኪነ ጥበብ ሙዚቃ ላይ የሚያወራ ሰው አሁን ሙዚቀኛ ከሆንክ ከሙዚቀኛ ጋር ከደህና ሙዚቀኞች ጋር መዋል፣ ንግዱ ላይ ከሆንክ ከደህና ነጋዴዎች ጋር መዋል፣ ይሄ ሙያህን የሚያሻሽልልህ ሰው ጋር መዋል ነው። በቃ ትልቁ ነገር እሱ ነው። አዋልህን ነው የምትመስለው። እና እኔ ብቻ ለጠየቀኝ ጥያቄ ምንድነው አጠር ያለ መልስ የምሰጥህ፣ ብዙ ፈተና እንትን ብያለሁ። ነገር ግን ምናልባት ቤተሰብ ባለቤቴ ባትኖር ምንድነው ቤተሰብ ባልመሰረት ኖሮ እስካሁን ድረስ በቃ በሆነ ነገር ጠፍቼ ነበር ብዬ ነው የማስበው። በጣም ዘልዛላ ነኝ እና ይቆጥብሃል። ቤተሰብ እንትን ስትል የመሰብሰብ ነገር አለው፣ ትሰበሰባለህ። ልጅ ደግሞ ከወለድክ አለቀ። ለዛ ነው እኔ አቋያልክ ያለው ልጅ ከወለድክ በቃ ለልጅ ስትል ወደድክም ጠላህም ራስህን ከብዙ ነገሮች ታተርፋለህ። እግዚአብሔርም ይረዳሃል። የነሱ የልጆች ጸጋ ነው መሰለኝ። አንተንም እንደው እግዚአብሔር ጥሎ አይጥልህም። እውነቴን ነው የምነግርህ። አንዳንድ ሰዎች አንዳንድ ጓደኞቼም አሉ እንደው ሚስት ደግሞ እኔ ሚስት ላገባ እኔ መጀመሪያ ራስ ወዳድነት ነው። አንድ ላይ አትኖርም እንዴ? የሆነች እኮ ግጣም እኮ ተዘጋጅታለች። ወደድክም ጠላህ ስትፈጠር አለው። ሁሉም ሰው የራሱ የሆነ የተዘጋጀለት አለው። ድስት ያለ ግጣም አይሰራም። እውነቴን ነው የምነግርህ። እና ይሄ ቤተሰብ አልመሰርትም ምናምን ልጅ ደግሞ የሚቆጭህ እድሜ አለ። አሁን የተወሰነ እድሜ ከገፋች በኋላ አያምርብህም ብትወልድም። እውነቴን ነው የምነግርህ። እንደው ቀደም ብሎ ቢወልድ የሰው ልጅ ጥሩ ነው። ቤተሰብ መመስረት አካባቢው ይሻላል ምንም ቢሆን ቤተሰብ መመስረት በጣም ወሳኝ ነገር ይሄን እመክራለሁ። ከራሴ ተሞክሮ አሪፍ ነው። እንደገና ደግሞ የተማርኩ ነው እኔም ራሴ ወሰድኩ እኮ። አንተ ትልቅ ሰው ነህ። አሁን ለምሳሌ እውነት ነው ትልቅ ሰው ነህ። አሁን ጩጬ ምናምን እንደ ጩጬ ምናምን እንዳታስበው ራስን። አንዳንድ ሰዎች ትልቅ ሰው የሆኑ አይመስላቸውም በተፈጥሮ ሰው ካልነገራቸው ልጅ ነኝ ብለው የሚያስቡት። አረባዎቹን እያጋመሱ ራሱ ገና ወጣት ነኝ ገና ልጅ ነኝ ይላሉ። ይገርመኛል። ግን የሆነች እድሜ ካፈተለከች በኋላ ምንም ብታረግ አያምርብህ፣ ብትሰራ አያምርብህ ስራ። በተለይ ኪነ ጥበብ ውስጥ ወርቃማ ጊዜ አለ። በቃ ጊዜ ሳያልፍ ያችን ታይም መጠቀም ነው። አመሰግናለሁ። በትክክል። ሌላው ያንተ ልዩ ተሰጥኦ ልዩ ስጦታ ብለህ እንደው ምን ነገር ምን አለ እስኪ? ያንተ ልዩ ተሰጥኦ እንደው ስጦታ ብለህ የምትለው? ቤተሰብ አይደል? ልጆች በቃ ትልቅ ጸጋ። ስንት ልጅ አለ? 2 አሉ። ወንድና ሴት ወይስ ወንድና ሴት? የምርህ ነው? ታድለህ። በጣም የሚያማምሩ ልጆች ናቸው። ከዚህ ጋቢና የወጡ አይመስሉም። በጣም ነው የሚያምሩት። በቃ በጣም በተለይ ሴቷ ደግሞ በቃ ፍቅር ናት ብላ። ወንዱም እኔ አሁን ቅዱሴን ታውቀዋለህ? በደንብ ታውቀዋለህ። እሱ ክልስ ነው የሚመስለው። ለካ የኛ ቤተሰብ ለካ የሆነ ክልስ ነው የሚመስለውና ሪል ኢትዮጵያውያን ነን። ክልስ አይደላችሁ? አይ ክልስ አይደላችሁ፣ ግን ክልስ ናችሁ። ክልስ ምልህ እኮ እዛው አገውና እንትን እዛው አንድ ላይ እኮ እንዳንተ ከፓኪስታን አልመጣሁም። በጣም ነው የሚያምሩት ልጆቼ። ያው ማየት ይቻላል። ቲክቶክም ገብቶ አዝመራው ሙሉ ሰው የሚለው ቲክቶክ ቢገቡ ያቸው ሁሉት። ባለቤቴም በጣም ታምራለች። ያው እኔ በእርግጠኝነት ያው ቅዱስን ስለማውቀው እጅግ በጣም ባለቤቴም ታምራለች። እኔ በእኔ ላይ ነው እርግጠኛ ያልሆንኩት። ቢመቸኝ ለካ ቆንጆ ነኝ። ግን አስታስቡ እየተመቸኝ ሲመጣ አንተ ሞዴል ነኝ ትላለህ። ይበልጣል እውነት ቢመቸኝ በዛ የዝ እኔ ሞዴል ሆናለሁ። እና ቤተሰብ በጣም ትልቅ ወሳኝ ነገር ነው። ከዛ ውጪ ትልቅ ስጦታ ነው ብዬ ማስበው እግዚአብሔር የሰጠኝ ጸጋ ነው ለኔ። የዚህ ኪነ ጥበቡን ጸጋ አልብሶኛልና እግዚአብሔርን አመሰግናለሁ ለዚህ። እውነት ነው። እየመለስኩልህ ነው ጥያቄን በደንብ?
በደንብ እየመለስክ ነው። እየተዋጠልህ አይመስልም? አንገትህን ታቀረቅራለህ። ይኸው እየተዋጠልኝ። እንዋጠዋ አይሻልም? እሺ እስኪ አንድ ነገር ላስቸግርህ። እኔ መቸገር አልፈልግም፣ እንድታስቸግረኝ አልፈልግም። ምን ብር ነው? ብር ከብርም ይበልጣል። አካውንትን እንዳልኩ ላክልኝ። እየሰማችሁ ነው? እሺ ከአንድ የኮሜዲ ስራ ትጫወታለን። እስኪ አንድ የኮሜዲ ስራ የለኝም። አልያዝክም? የኮሜዲ ስራ እኮ የለኝም፣ ጨርሻለሁ። አይ አሁን እኮ ሰው እኮ እንደዚህ የኮሜዲ ስራ ምናምን ብለህ እኮ ጨዋታ በጨዋታ ነው እንጂ። አዎ ለዛ ያ ማለት ያን ሐሳቤ ያነሳውበት ምክንያት ለመሰለህ እንደዚህ ይባልና ከዛ ልክ እንደ ሙዚቀኛ ሲሆን ግን ጉሮሮዬ ድምጽ ይላል አይደል? ኮሜዲ ስራ ግን ስራ ይፈልጋል አይደል? አይ ዝም ብሎ ይመጣል። ጨዋታ በጨዋታ ነው እንጂ አሁን እስኪ አንድ የኮሜዲ ስራ ተጫዋች ብለህ አይመጣልህ፣ ላይመጣልህ ይችላል። በጨዋታ በጨዋታ ነው ግን እንትንህን እንደ ቃልህን እቺን ሐሳቧንም እንድትነግረኝ የምፈልገው ሰው በአንድ የኮሜዲ ስራ መጥቶ እንደዚህ ያርግልኝ ይላል። እስኪ አስቀኝ ይላል አንዳንድ ሰው። ድንገት ይመጣና በጣም ነው የሚያስቀኝ እሱ ከኔ በላይ በእውነት መጥቶ እስኪ አስቀኝ ምናምን ለኮሜዲ አቅርብልኝ ስትለኝ እንደዚህ የሚል ሰዎች አሉና ለእነዚህ ሰዎች እንደዚህ እንደማይባል እንዲያውቁት ፈልጋለሁና እንደዚህ መጥተው ድርቅ መጥተው እንደዚህ ያርግስ ይላልና እንደዚህ አይነት ስራ ደግሞ እኔ ወንድምህ አንተን አላሳፍርህም። ካሳቀህ የሆነ ነገር ልንገርህ። አንድ በግ ነበረ ከደብረ ብርሃን ሲነሳ በጣም ኢነርጄቲክ ነበረ ምናምን እያለ በቃ በልቷል ምናምን አተላ ጠጥቷል ምናምን ደስ ብሎት ከዛ በእግሩ አዲስ አበባ ገባ። አንተ እየነዳው ላቱን እንደዚህ እያደረገ አዲስ አበባ ገባልና ሊሸጥ እንደዚህ ሲነካካ መሸጥ መጮህ አለበታል። በግ ድምፁ ስትሰማው ደስ ይላል ስትገዛው። ኧረ ጩህ ምናምን ሲሉት ደክሞት ደክሞት እኮ እንዴት ነው ተሰልቦ ማለት ነው። ድምፁ ተሰልቦ እንዴት አለ? ድምፁ ተሰለባ። እስኪ እንዴት እንዳለ ስራ ተቀያየርና አለ። ለማንኛውም እግዚአብሔር እንግዲህ በሙያችን በሙሉ እግዚአብሔር በፈቀደው ይሙላልን፣ ያሳካልን ያሰብነውን። ሀገራችን ደግሞ በቃ ሰላም ያደርግልን። እኛ ምንም ሰርተን መኖር እንችላለን ሀገር ሰላም ሲኖር። በትክክል ኮሜዲም ሰራ፣ ሙዚቃም ሰራ፣ ምንም ሰራ፣ ንግዱንም እያየነው ነው። ሬስቶራንት ያላችሁ ሰዎች ሰላም ከሌለ አይሰሩ ምንም ነገር። ያንተ ጉሮሮ የሚወሰነው ከሰላም ጋር ከሀገር ሰላም ጋር ነው። በትክክል እና ሰላም ከሌለ ሁሉም ሰው ጉሮሮ ነው የሚዘጋው። በትክክል ስደት ነው የሚበረታው። ስደትም በነገራችን ላይ አየር መንገዱ ከሰራ ነው መንገዱ ሰላም ከሆነ ጦርነት ሲሆን እንደዚህ አሁን የኢራንና የእስራኤል ጦር ይሰረዛል። ብዙ ነገር በእግርም እንደው ሰላም ለመውጣት ሰላም ሲሆን በምን ሄዳለን? በቃ ሰላም ያስፈልጋል ሁሉምና ሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ብለናል። በትክክል እውነት ነው። አዝሜ ለፋኖች እስኪ የምታስተላልፈው መልእክት ካለ ምን ይጠብቁ? በአማርኛ አድርግልኝ። ይቅርታ። ለአንተ አድናቂዎች አንተን የሚወዱ ፋን ስትለኝ እኮ ቅድም አክሰንት በጣም አሪፍ ስለነበረ እንግሊዝኛው እሱን አስቤ አልሄድበትም ብዙ። በምን ዙሪያ ላስተላልፍላችሁ? ሙዚቃ ማለት ሙዚቃ አሁን ያንተ ስራዎች በተመለከተ አሁን ቅድም እንዳልነው ጊዜው የፈቀደው ላይ አሁን ለምሳሌ ኮሜዲ ስራ ሊመጣ ይችላል፣ ሙዚቃ አለ። ግን በአንተ ግን በቅርቡ የሆነ ስራ አለ በአልበም ደረጃ። በመጀመሪያ ደረጃ እንግዲህ እኛን ለምትከታተሉ በተለይ አራዳ ቅዳሜ ላይ ብዙ ኮሜንት የምታደርጉልን
አድናቂዎች፣ ተመልካቾች፣ ተከታታዮች አላችሁ እና በጣም ብዙ ነገር ያስተምረናል ኮሜንት ሲያደርጉ ገብቷል። እና በጣም እናመሰግናለን። አመሰግናለሁ። እኔ በግሌ መጥፎ ኮሜንት የሚሰጡን ሰዎችም ያስተምሩናል። አንዳንድ ጨለምተኛ አለ፣ ኮሜንት ዝም ብሎ የሚሰጥ አለ። ይሄ እሱን ደንቆሮውን አንሰማው። ይሄ ዝም ብሎ የሚሰጠውን አንሰማም። ነገር ግን ገንቢ የሆነ አስተያየት የሚሰጠኝን በደንብ ተቀብዬ እኔን ራሴን ለማሻሻል እጥራለሁኝ። ከዛ ውጪ በጣም ብዙ ተከታታዮች የኔ ተከታታዮች የሚሉኝ ምንድነው ሙዚቃ ስራ ነው። ሙዚቃ ሰርቻለሁ። ወንድሞቼ ወገኖቼ በጣም ቆንጆ ሙዚቃ ሰርቻለሁኝ። ትንሽ ብቻ ከታገሳችሁኝ ወደ ሙዚቃው ዓለም ሙሉ ለሙሉ ጠቅልዬ ልገባ እችላለሁ የሚል መልእክት አስተላልፋለሁኝ። ግን እስከዛሬ ድረስ አብራችሁኝ በሐሳብም በኮሜንትም ሐሳብ የምትሰጡኝ ወገኖቼ በሙሉ በጣም አመሰግናለሁኝ። ከዚህ በኋላም አብረን እንግዲህ ብዙ ነገር እየሰራሁኝ እንቀጥላለን ማለት ነው። በጣም ነው የማመሰግነው። በየቦታው አብሮ አደጎች ያሉ አብረውኝ ዩኒቨርሲቲ የተማሩ ጓደኞች ያሉ በጣም የኔን ለውጥ የሚፈልጉ የኔን ከፍታ ከዚህ በላይ በጣም ብዙ የሚፈልጉ አሉ። ግን በሙዚቃው በኩል በሙዚቃው እንግዲህ ቅድም እንዳልኩት እንትን ነው በቃ አንዳንዴ እግዚአብሔር የሆነ እንትን የሚልህ ነገር አለ ቢያስባለሁ። በምን በኩል በደንብ ስኬታማ እንደምትሆን እግዚአብሔር ይወስንልሃል። አሁን ያልጀመርኩትን ፕሮጀክት ደግሞ ጀምሬ በሌላ በኩል ደግሞ ልመጣ እችላለሁ። በትክክል ይሄንን እግዚአብሔር ነው የሚያውቀው። ነገር ግን እኔ አሁን በራሴ በግሌ በሙዚቃው በኩል አልበም ወደ እናንተ ለማድረስ ቅድመ ዝግጅቴን ኦልሞስት አጠናቅቄያለሁ። ተጠናቋል። ሌላውን ደግሞ እግዚአብሔር ይፍቀድ። በትክክል እና ወዳችኋለሁ፣ አከብራችኋለሁ። ሁሌም ለምትሰጡኝ አስተያየት መልካምም ሆነ መልካም ያልሆነውም ያስተምረኛል ብያለሁና ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። ሀገር ሰላም ይሁንልን። አንተም ደግሞ በጣም አመሰግናለሁ። ብሩክ ቤተሰብ መስርተህ ለሰርግ ለመልስ ለክርስትና እንድንመጣ እግዚአብሔር ደግሞ ይርዳል። ቀብድ ላስይዘህ መሰለኝ። ምንድነው ቀብድ? ብር ነው አልሰጠህም፣ ግን የሰርጌ ቀን ትዘፍንልኛለህ። አይ አሁን የኔን ወጪ ይችላል ሆነው ልትከፍል ተው አትችሉም። እኔ በነፃ እሰራላለሁ ሰርጌ። መልካም። ግን እስኪ አዝሜ እውነት ከማጠናቀቃችን በፊት እስኪ ለወጣቶች ምንድን ነው የምትላቸው? ወደዚህ ወደ ሙዚቃው ወደ ኮሜዲው ስራ አሁን እንደማየው ከሆነ የኮሜዲ ስራ ትምህርት ቤት የለም። ሰው በታለንቱ ለፍቶ ሰው ጋር ቀልዶ በጣም ጥሩ ፊድባክ ካገኘ ምናልባት ሊመጣ ይችላል። እንደማውቀው ኮሜዲ ስራ ላይ ምንም ትምህርት ቤት አላየሁም እስካሁን ድረስ። ግን ለእንደዚህ ልጆች ለሚጥሩ ልጆች ምንም አለ ምንም ያው አንተ በኮሜዲው ስራ መታል ተዋጥቶላል፣ ሰው በጣም ያውቃል። አንተ ግን ጥሪ ሙዚቃ ላይ ነው ያለው። ሙዚቃውንም እየሰራ ነው። በሙዚቃ ደግሞ አሁን በአልበም ደረጃ ተዘጋጅተበታል። ቅርብ ጊዜ ነው የሚጠብቀው። ለሚመጡ ልጆች ግን በኮሜዲው ዓለም ላይ ሊሆን ይችላል ሙዚቃው ላይ ምን ማድረግ አለባቸው? ትምህርት ቤት ላልከው ትምህርት ቤት በዘመን ያን ያህል ያው ሄደህ መማር ጥሩ ነው። ነገር ግን ስልክ ስማርትፎን ካለ ሁሉም ነገር መማር ትችላለህ። ኢንተርኔት ብቻ ነው የምትገዛው። ዳታህን ትገዛለህ። በፈለከው በነገራችን ላይ ምንም ሰው ባትጠይቅስ የፈለከው ነገር ሰው አትጠይቅ። እኔ ብዬ ነው ማስበው። ለምን ጠይቃለሁ? አለ በቃ ኢንተርኔት ላይ ጎግል ላይ ዩቲዩብ ላይ ሁሉም ነገር አለ። ከበቂ በላይ ሰው ከሚያስረዳህ በላይ አንተ ሰው ጠይቀህ ከሚያስረዳህ በላይ ጽፈህ ይሄ ምንድነው ይሄን አስረዳኝ። ጭራሽ ኤአይ መጥቷል። አሁን ደግሞ ሌላ ታሪክ ደግሞ ሌላ ተጨማሪ ኤአይ በኤአይ ዘመን ነው ትምህርት ቤት የለምና ብለህ አንተ ራስህን ማታበቃው። ወጣቱ ብዙ እንደውም ኦፖርቹኒቲ አሁን አለለት። ብዙ ነገር ለራሱ ተመቻችቶለታል። በኢንተርኔት የተነሳ በጉግል በዩቲዩብ በሌሎች ፎርማቶች ሶሻል ሚዲያ ፎርማቶች አሉ። ስማርትፎኑን ተጠቅሞ
ራሱን ሊያስተምር ይችላል። ዲግሪ ይሄ ኮፍያው እንትኑ ምናምን ላይጫንለት ይችላል። ጭንቅላቱ ግን ባለ ዲግሪ ይሆናል። ገብቷል። ስለዚህ ወጣቶች ማንንም ሳይጠይቁ ማንንም አስተማሪ ሳይፈልጉም ራሱ አስተማሪ ቢገኝ ጥሩ ነው። በቅርብ ካለ ጥሩ ነው ሰየው። ነገር ግን አስተማሪ ስልካችን ትንሽ ስልክ መግዛት ነው አለቀ በቃ። ስማርትፎን ማብቃት ይችላል ራሱን እሱ ራሱ ሁሉ ነገር ያስተምራል። የሚዲያ ከቨሬጅ አጣው ወይኔ እንደው የሚያቀርበኝ ሰው እንትን ላይ ሳልቀርብ ብቀርብ ምናምን ቲክቶኩን በቃ እዛ ላይ ፎርማት አጫጭር ነገር እያደረገ የራሱን ታለንት ማውጣት ይችላል የሰው ልጅ። ወደ ኋላ ተመልሶ እንደበፊቱ እንደዚህ ስላጣው እኮ ነው ወይኔ እኔ እኮ ኦፖርቹኒቲውን አጣሁ እንትን ላይ ብቀርብ ኖሮ ምናምን ፈምስ ነበር ምናምን የለም። ስልካቸው ላይ ስንት ልጆች ናቸው የሆነች ነገር እያቀረቡ በየቀኑ አሁን ሚሊዮነር የሆኑ ስንት ታዋቂ የሆኑ ችሎታቸውን ያወጡ ስንት ሰዎች አሉ። በጣም ብዙ አሉ። በተለይ እኔ ኪነ ጥበቡ ላይ ያለ ሰው ወለንጭቲም ይሁን ቡሬም ይሁን ዳንግላም ይሁን ሐረርም ይሁን ሞያሌም ይሁን አዲስ አበባም ይሁን ትግራይም ይሁን የትም ይሁን ኢንተርኔት ካለ እዛው ሆኖ በስማርትፎኑ መፈመስ ታለንቱን ማሳየት ይችላል። አለቅ ነገሮች ይሄን ፎርማት እንደውም እድለኛ ነው ያሁን ዘመን ልጅ። አይ በጣም እድለኛ ናቸው። አዎ ስለዚህ ምንም ሌላ ማማረር ውስጥ ሳይገቡ እዛው ባሉበት ሆነው ታለንታቸውን ማውጣት ይችላሉ። ገጣሚም ከሆኑ ሙዚቀኞችም ከሆኑ ተዋናይም ከሆኑ አጫጭር ነገሮችን እየሰሩ በጣም ብዙ ፎሎወሮችን አሁን ደግሞ የቲክቶክ እንትን ደግሞ ፎርማት ደግሞ ፎሎወርን ማብዛት ብቻ ሳይሆን ራስን ማንተ እንደገና ገንዘብ ሜክ እያደረግ እዛው ላይ መቀጠል ስለምችል በፋይናንስም ደረጃ አትጎዳም። በደንብ ጥሩ ተከታይና ጥሩ ነገሮች ኮንተንትን ሰርተ በትክክል ወጥ ነገር ከመጣ ስፖንሰር ማስታወቂያ ስራ ይመጣል። ታለንት ሪል ታለንት ካለ ፎሎወር ታገኛለህ እንጂ ፎሎ ያደርጋል። ራሱ ፎሎ ያደርጋል። ማስታወቂያ መስራት የሚል ድርጅት ይመጣል። አለቀ። ታለንት ከሌለህ ደግሞ እዛው ላይ ያሳያል። እዛው የፈለገ ቪዲዮ ብትለቅ 4 ላይክ ወይ 2 ላይክ ምናምን የምታገኘው እንደዛ ከሆነ መተው አለመስራታ በቃ። ስለዚህ እንደውም ወጣቱ አሁን አሪፍ ጊዜ ነው ለነሱ። እግዚአብሔርም ደግሞ ይታከልበት። አሪፍ ነው። እናመሰግናለን። መልካም ጊዜ። በጣም ነው የማመሰግነው። ብሩኬ ስለጋበዝከኝ ቀረ የምትለው ካለ ይቻላል። ብሩኬ ስለጋበዝከኝ አሪፍ ሾው ላይ እናመሰግናለሁኝ። በጥሩ ስራ ሰርተን ለሀገራችንም ለራሳችንም ለወጣቱም ለአዛውንቱም ሆነስ ለመናገር ለተቸገሩ ደግሞ የምንደርስ አይነት ሰዎች ሆነን ዳግመኛ ብንገናኝ ደስ ይለኛል። መልካም። እኔም ደስተኛ ነኝ። በሰላም ያገናኘን። ስለጋበዝከኝ አመሰግናለሁ። እናመሰግናለን። ተመልካቾቻችን ያው ከአዝመራው ሙሉ ሰው ጋር የነበረ ቆይታ ይህንን ይመስላል። ቀጣይ ሳምንት ደግሞ በሌላ እንግዳ እንገናኛለን ማለት ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ ስለሚያደርጉ ከኛ ጋር ስለሆናችሁ ከልብ እናመሰግናለን። በቀጣይ ሳምንት እስክንገናኝ ድረስ ቸርን ሰንብት። ባባይ ላለው ቻው።